እባክህ ነገር እንድችል ብርታት ስጠልኝ። ኤፍራታ ያፌትን ለማግባት ወስና ወደ ቤቷ ከተመለሰች በኋላ ግን ማንንም ማውራት አልፈለገችም ነበር። እናም በሯን ዘግታ እያለቀሰች ነበር። ናታንም መጥተው ሲያናገራት ምንድነው የኔ ጨረቃ ምንድነው እንሹ እኔ እኮ ያንቺ ናታን ነኝ ሲላትም በቃ እኔ ዛሬ ብቻዬን ነው መሆኑ ፈልገው እባክህን ውጣልኝ ትለዋለች ማለት ነው። እንዴ ማለት እኔ እኮ ነኝ ይላታል ማለት ነው። አዎ ናታን ውጣልኝ እባክህን ትለዋለች ማለት ነው። እሱም እሺ በቃ እንዴ ምን ሆነሽ ነው ግን የኔ ጨረቃ ምን ተፈጥሮ ነው? እሺ በቃ ችግር የለውም ትንሽ ቆይቼ ስትረጋጊ እመጣለሁ ይላትና ጥሏት ይሄዳል ማለት ነው። ጥሏት ከሄደ በኋላ ውጭ ላይ ሆና በጣም እያለቀሰች ያለ እንዲሁም ደግሞ ያፌት የሰጣትን ማስጠንቀቂያ እያስታወሰች ማለትም ያፌት ናታንን መጥላት አለብሽ እንድጠላሽም ማድረግ አለብሽ ያላትን ሁሉ እያየሰማ ማለትም እያስታወሰች በጣም እያለቀሰችም ነበረ። እናም ስልኳ ይጠራል። ስልኳ ሲጠራ ስታየው ግን ያፌት ነው። ምን ፈለክ ደግሞ ምን ልሁንልህ? አንተ ለምን አትተወኝም? ተዋለ እንዴ አሁን እኮ የኔ ቆንጆ ሚስቴ ነሽ። እናም ደግሞ እሺ አሁን እሺ ምን ፈልገህ ደወልክ? ትለዋለች ማለት ነው። አይ የደወልኩበትማ ይህንን የሚያምር ድምጽሽንና እንዲሁም ደግሞ አሁን ከሳምንት በኋላ የማገባት ባለቤቴ እንደዚህ እንደሆነች ለማወቅ ነው የደወልኩት ይላል ማለት ነው። እንዴ ማለት አንድ ሳምንት ስትል እንዴ ምን ነው ለምን መቸኮል አስፈለገ? ማለት ለምን መቆየት ማለት መጽናናት አለብን አንጠናናም ትለዋለች ማለት ነው። መጠናናት አለና ከዛም በኋላ ችግር የለውም የኔ ቆንጆ ከተጋባን በኋላ እንጠራናለን ይላታል ማለት ነው። ቆይ ግን አንተ ግን ምን አይነት ጉድ ነህ? ምንድነህ ግን አንተ? ቆይ አንተ ግን ማነህ ግን ከህግ በላይ ሲሆንከው? ትለዋለች ማለት ነው። እኔ ማለት ያፌት ሰለሞን ይላል ማለት ነው። ውድ ቤተሰቦቼ እዚህ ጋር ያፌት ሰለሞን ናታን ሰለሞን እንዴ ወንድሙ እኮ ነው። እንዴት ወንድሙን እንደዚህ ያሰቃየዋል? ቆይ ያፌት ምን አስቦ ነው? ምን ፈልጎ ነው ናታንን እንደዚህ የሚያሰቃየው? ምክንያቱም ወንድሙ ነው። ወንድሙ እንደሆነ ጠንቅቆ ያውቃል። ፂምህቱ እንደሆነች ያውቃል ማለት ነው። እነሱ ግን ምን የሚያውቁት ነገር የለም። ናታንስ ለምን ለፂ ነገራት ቤታቸው መወረሱን? እናም ከዚህም በፊት ያፌት ጋር እንደሄደችና ስትነግረው ለምን ተቆጣ? በጣም ነበር የተቆጣው። ገኒንም ተቆጣታል። ገኒም ይህንን ነገር አስቤ አልነበረም በጣም ይቅርታ አለችው ማለት ነው። እንግዲህ ጽዮን እዛው መሄዷንም አስታውሳ ነግረዋለች ማለት ነው። ምክንያቱም ወደዚህ ያለውን ነገር ከታመመች በኋላ ያለው ነገር በደንብ ስለምታስታውስ ማለት ነው። እና ቢኒያም አሁን ላይ በጣም ደስተኛ ናቸው። እናም አብረው እያሉ እስኪ አንተ ቆይ ግን ስለ ፍቅር ህይወትህና ስለ ቤተሰቦችህ እስኪ ንገረኝ ትለዋለች ማለት ነው። እሺ እነግርሻለሁ። ያው እንግዲህ እኔ ቢኒያም እባላለሁ። እናም እድሜ ደግሞ 26 ዓመቴ ነው። የተወለድኩት ደግሞ ከአቶ ታደሰና ከወይዘሮ ደስታ ነው የተወለድኩት። አሁን ግን ህይወት የሉም ይላታል ማለት ነው። ያለሽ በጣም የሚያስቀኑ ባልና ሚስት ነበሩ ይላታል ማለት ነው። እንግዲህ ቢኒያም ስለ ፍቅር ህይወቱ ግን አልነገራትም ማለት ነው። የፍቅር ህይወት ሌላ ጊዜ ምነው አንቺ በአንድ ቀን ሁሉም ማልሽ ይላታል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴት ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ኤፍራታ አሁን ላይ በጣም ትልቅ ችግር ውስጥ ነው ያለችው። እናም ያለችበት ሁኔታስ ምን ይመስላል የሚለውንም እነግራችሁናል ማለት ነው። እናንተ ግን ቪዲዮ ላይክ ሼር ማድረጋችሁ አትርሱ ማለት ነው። እንዲሁም ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡ። እንግዲህ የኤፍራታ ወስናለች ማለት ነው። ምክንያቱም ያፌትን ለማግባት ሙሉ ለሙሉ ወስናለች። የወሰነችበት ምክንያት ደግሞ ያው ቪዲዮን ስታየው ግዴታ ያ ቪዲዮ ደግሞ ለፖሊስ አሳልፎ እንደሚሰጠውና እንዲሁም ደግሞ አሁን ራሱ ፖሊሶች ጋር ሰዎች እንዳሉ ፍላሹን የያዘ ሰው አብሮት እንዳለ ነበር የተናገረው። እናም ማለት አሁን በኋላ ሚስቴ መሆን ነው እንድትወይ ነው ፈልገው እኔ እንድታገቢ ስላት ምን ስትለው ምን ማለት አለው ማለት ምን ማለት የለውም። ስለዚህ ያለባለዛ በጣም ምቶቹ የምታፈቅሪው ሰው ህይወት ባንቺ ልጅ ላይ ነው ይላታል ማለት ነው። እናም ግዴታ ማግባት አለብሽ እኔን ካለበለዚያ ካላገባሽ ግን ቀጥታ ፍላሹን እንዲሰጡት
እንዲሰጡ ለፖሊሶች ነው የማደርገው እና እንደውም ቆይ ብሎ ስልኩን አንስቶ ይደውላል ማለት ነው። እናም ደውሎ በቃ ፍላሹን ስጧቸው ይላል ማለት ነው። ኤፍራታም በጣም ታለቅስና እግሩ ላይ ተውት በቃ ተስማምቻለሁ ትለዋለች ማለት ነው። በቃ እሺ በቃ ተው አትስጡትኝ ይላል ማለት ነው። እነሱም ያው እንግዲህ አውቆ ነው እንጂ ስልክ ሳይደውል ነው። ምክንያቱም ኢፌክ መረጃ ስለሆነ ልሻላትኝ። እናም ይኸው ተው አንተ ልጅ ተው አትግደለኝ፣ ይሄ እኮ የህፃን ልጅ መጫወቻ አይደለም እያለ ነው ተኩሶ ሲገለው እያየሽ ነው አደለ? ስለዚህ ይህ ወንጀለኛ ደግሞ የማይያዝበት መንገድ ምንም ነገር የለም ይላል ማለት ነው። ቆይ ግን አንተ ነህ አደለ ይህ ሁሉ ያረከው አንተ ነህ አደል? ቆይ ግን ለምንድን ነው ግን ይህን ሁሉ ነገር ያረከው አንተ ነህ? አውቀህ መሳሪያ ፊት ለፊት አስቀመጥከው። ምን ያደረግ ነው ናታን ግን ይሄን ያክል ነገር ትለዋለች ማለት ነው። እናም ቆይ ግን አንተ ግን ቆይ ምን አይነት ሰው ነህ? ማለቴ ከህግ በላይ የሆንከው ማነህ አንተ ትለዋለች ማለት ነው። እኔ ማለት ያፌት ሰለሞን ነኝ ይላል ማለት ነው። ውድ ቤተሰቦቼ ያፌት ሰለሞን ነኝ ሲል እዚህ ጋር ያው እንግዲህ ናታን ሰለሞን ነው የሚባለው። ምክንያቱም ናታንና ያፌት ወንድምና ወንድም ናቸው። ነገር ግን ለምንድን ነው ቆይ ወንድሙን በበቀል የፈለገው? ለምንስ ይህን ያክል ፈተና በዛበታል? በወንድሙ ላይ እንዳለ ያለውን ነገር ማሳጣት ይፈልጋል። ምክንያቱም እሱ እንዳለ ያለውን ነገር ሁሉ መውሰድ ነው የምፈልገው ብሎም ነበረ። እናም ድርጅቱንም ቤቱንም ሁሉንም ነገር ወሰደ። አሁን ደግሞ ኤፍራታን ነበር የቀረችው። አሁን ኤፍራታ ብቻ ነች የቀረችኝ፣ እሷንም እወስዳታለሁ ብሏል። እናም እሱንም ተሳክቶለታል። አሁን ሊወስድ ነው። ቆይ ግን ይህን ያክል ምን ቢያደርገው ነው ናታን ላይ እንደዚህ ጨከነው? ምን ቢያደርገው ነው? ወደ ቤተሰቦቼ እንግዲህ መጨረሻው ምን ይሆናል? አሳባስታችሁንም ኮሜንት ላስቀምጡ። ኤፍራታ ያው ወስናለች ለማግባት። ነገር ግን ልታገባው ስትል ወይንም የሰርጉ ቀን ወይንም የሆነ ነገር እኔ መላ የሆነ ነገር ይመጣል ብዬ ነው የማስበው እንጂ በፍጹም ያፌትን ኤፍራታ ማግባት የለባትም። ያፌትና ኤፍራታና ናታንም ማሸነፍ አለባቸው። እንዲሁም ደግሞ አብረው መሆንም አለባቸው ማለት ነው። እውነት ለመናገር በጣም ነው የሚያሳዝነው እንደዚህ ማድረጓ። እናም ኤፍራታም ወደ ቤቷ ተመልሳ በጣም እያለቀሰች ነበረ እና መጨረሻ ላይ ምንድን ነው የሆነው? በጣም የምታሳዝነው ነገር ለማንም እንዳትናገሪ ብሏታል። ቆይ ደግሞ ይሄ ደግሞ ምን ማለት ነው? ለምን እንደማናገረው ይኸውልሽ፣ ብትናገሪ ምን መሰለሽ ይሄ ሁሉ ነገር ናታን ለሱ ብለሽ እንደምታገቢ ካወቀ ቀጥ ብሎ እጁን ለህግ ነው የሚሰጠው። ስለዚህ ይህ ማለት ደግሞ ነገሮቹ ተበላሹ ነው። እናም ይሄ ነገር መሆን የለበትም ይላታል ማለት ነው። ያንን ነገር ስለነገራት እቤት ሂዳ ግን ገኒንም አላነገረቻትም ነበር። እንዲሁም ናታን ሂዶ ምን ነው የኔ ጨረቃ ምን ሆነሽ ነው? ለምንድነው ሰላም ሳትይኝ የመጣሽው ሲላትኝ እሷም ዝም ብላ ወደኋላ ዙራ ነበር እያለቀሰች ያለችው። ፊት ለፊቷን እንኳን አላሳየችውም። ቆይ ምንድን ነው? ምን ተፈጥሮ ነው? ምን ሆነሽ ነው እኔ ጨረቃ እኔ እኮ ነኝ ያንቺ ናታን እኮ ነኝ ይላታል ማለት ነው። እናም እሷም በቃ ናታን አሁን ብቻዬን መሆን ነው ፈልገው እባክህን ውጣልኝ ትላለች። ምን ማለት ነው? ቆይ አልገባኝም ይላታል ማለት ነው። ምክንያቱም ለመጀመሪያ ጊዜ ነው እንደዚህ ያለችው ማለት ነው። እናም ናታን በጣም ግራ ይገባል። ፊቱ ይቀያየራል። ምን ነክቶሽ ነው? ምን ሆነሽ ነው ይልና እሺ በቃ ስትረጋጊ እመጣለሁ ብሎ ጥሏት ይሄዳል ማለት ነው። እናም ገኒም ምን ሆና ነው? ቆይ ግን ሁሉንም ነገር አወቀች እንዴ? ምኑን ይላታል ማለት ነው። ማለት የኔ እናትነቱን አውቃ ነው እንዴ እንደዚህ የሆነችው? አይ እሱ አይደለም። ነገር ግን ኤፍራታ የሆነ ችግር ውስጥ ነው ያለችው። ፊቷን እንኳን ዘወር ብላ እንኳን ልታወራኝ አልፈለገችም። እናም ችግር ውስጥ የገባች ነው የሚመስለኝ። ግን ጠልታኝ ይሆን እንዴ ይላል ማለት ነው። ያው ጥያቄ የሆነበት አረ እንደሱ አይሆንም ትላለችም ገኒም። ልጄ ምን ሆና ነውን? ምን አጋጥሟት ነውን? ሰሞኑን እንደውም ወጣ ማለት አብዝታለች። የት እንደምትሄድ እንኳን አትናገርም እያለ ነበረ። እናም ሁላቸውም እየተጨናነቁ እያለ ጽዮን ትመጣለች። እናም ናታን ብቻውን ቁጭ ብሏል። ከዛም በኋላ ስለ ኤፍራታ እያወሩ እያለ ምንድን ነው ቆይ አንተ ግን ወንድሜ ትለዋለች ማለት ነው። እና ግን ኤፍራታ ግን ጠልታኝ ይመስልሻል ሲላት፣ እንዴ አንተ ግን ደግሞ የሆነ ነገር ሲፈጠር ጠልታኝ ይመስልሻል ትላለህ? በቃ ኩርፋ ነው እባክህ በዛ ማለትም ከዚህም በፊት ተቆራርፈው ነበር። ሌውሸት ማን ነው በጨዋታ እና በዛ ነው የሚሆን ትላለች። እንዴ ግን ቆይ
ኤፍራታን ግን በጣም ትወዳታላ እንዴ? በጣም ለሷ ስል እሞታለሁ ይላታል ማለት ነው። ለሷ ስል ነው ቤዛን የሚያገባዋትኝ፣ ለሷ ስል ነው ይህ ሁሉ ነገር የሚያደረግኩትኝ እንጂ ቤዛን ፈልጌ አይደለም የሚያገባዋትኝ። ኤፍራታን ለማትረፍ ግዴታ ቤዛን ማግባት ነበረብኝ። እናም ያው እንግዲህ ቤታችን የወረሰው ቤታችንም ሞርሶ ድርጅታችንም ሞርሶ እንዲሁም ደግሞ የቤዛንም ሀብት በእኔ ስም አድርጎ እሱንም ለመውረስ ነበር የፈለገው። ነገር ግን እኔ ይህንን አላደረግኩም። እንዲህ ማለት ቤታችን ተከራይቶ አይደለም እንዴ እና ተወርሶ ነው እንዴ ማለት እኮ እኔና ገኒ እኮ ሄደን እኮ በቃ የሆነ የወረሰ እንኳን አይመስልም እኮ ስርዓቱ ራሱ ትላለች ማለት ነው። እንዴ መቼ የት ሄዳችሁ ነው ይላል ማለት ነው። ከገኒ ጋር አብረን እንደነበረ እንዴት ሄዳችሁ እዛው ሻጋ ለካ ሁሉንም ነገር እዚህ ጥገኛ የሆን ነው ገንዘባችን ሁሉ ነገራችን ተወርሶ ነው ማለት ነው ትላለች ማለት ነው። እናም በቃ በጣም ይቅርታ፣ በዚህ መንገድ እኔ መናገር አልነበረብኝም። በቃ ታውቂያለሽ ራስ ሰውኝ የምታውቂ ነበር የመሰለኝ ብሎ እሱም ይጸጽታል ማለት ነው። መናገር አልነበረብኝ የሚልና እሷን በጣም ትናደዳለች። እናም ናታን ይሄዳል ማለት ነው ወደ ገኒ። ምን ነው ናታን ችግር አለ እንዴ? ምን ተፈጠረ? እስኪ ገኒ ነው